የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች እንደቀጠሉ ናቸው። እንግዲህ ቀደም ሲል በመጀመሪያው ቀን ውሎ የተደረጉ የተለያዩ ውድድሮች ወይም ደግሞ ጨዋታዎች የተለያዩ ውጤቶች ተመዝግበው ተመልክተናል። በነገራችን ላይ ባየር ሙኒክ ግማሽ ደርዘን ጎል ያስቆጠረበት እንዲሁም አትሌቲኮ ማድሪድ ደግሞ ቶተንሃም ላይ 5 ጎሎችን ያስቆጠረበትን ተመልክተናል። በጣም በአውሮፓ ቻምፒዮንስ ሊግ እንደዚህ አይነት በጥሎ ማለፍ ጨዋታዎች እንደዚህ አይነት በርከት ያሉ ጎሎች ሲቆጠሩ እኔ አላስታውስም። እውነት ለመናገር ይሄ ትንሽ ጨዋታው ምን ያህል ያልተመጣጠኑ ቡድኖች እዚህ ደረጃ ላይ እንደተገኙ የሚያሳይ ነው ብዬ ነው የማስበው እኔ በግሌ። ለማንኛውም የአውሮፓ ቻምፒዮንስ ሊግ መርሃ ግብሮች ሲቀጥሉ ነገ ማለት በቀጣዩ በሁለተኛው ቀን ማንቸስተር ሲቲ ከሪያል ማድሪድ የሚያደርጉት ጨዋታ ለእኔ በጣም ትልቁ ጨዋታ ነው ብዬ ነው የምወስደው። ከዛ ቀጥሎ ግን ሊቨርኩሰን እና አርሰናል የሚያደርጉት ጨዋታም እንደዚሁ በቀላሉ የምንመለከተው አይሆንም። አርሰናል እንግዲህ ከሜዳው ውጪ ወደ ጀርመን አቅንቷል። ለጨዋታውም እንግዲህ ዝግጁ መሆኑን ማይክል አርቴታ በጋዜጣዊ መግለጫ ወቅት ተናግሯል። ስለ ሁለቱ ክለቦች የተወሰነች ነጥብ ለማለት ያህል ነው። ከጨዋታው በፊት እንግዲህ እስካሁን የመጡበትን መንገድ ስንመለከት ሊቨርኩሰን 16ኛ ሆኖ በ12 ነጥብ ይዞ አጠናቆ በፕሌይኦፍ ነው እንግዲህ ወደዚህኛው ወደ 16 ውስጥ መግባቱን ያረጋገጠው። አርሰናል ግን በቀጥታ አንደኛ ደረጃ ሆኖ 24 ነጥብ በመሰብሰብ ምንም ሳይሸነፍ ወደዚህ ወደ 16 ውስጥ የገባ ቡድን እንደሆነ እናስታውሳለን። በሂደታቸው ያስቆጠሩት ጎል ብዛት ሊቨርኩሰን 15 ጎሎችን አስቆጥሯል እስካሁን በተጋጣሚዎቹ ላይ። አርሰናል ደግሞ 23 ጎሎችን አዝንቧል ነው ማለት የምንችለው። ያስተናገዱት ጎል ደግሞ 14 ጎሎችን አስተናግዷል ሊቨርኩሰን። አርሰናል ግን 4 ብቻ ነው የተቆጠረበት በአውሮፓ ሻምፒዮንስ ሊግ እስካሁን በመጣበት ሂደት። አጠቃላይ የሞከሩት ሙከራ 85 ሞክሯል በነገራችን ላይ ሊቨርኩሰን። አርሰናል ደግሞ 110 ያህል ሙከራዎችን ሞክሯል በተጋጣሚዎቹ ላይ እስካሁን ባደረጋቸው የአውሮፓ ቻምፒዮንስ ሊግ ጨዋታዎች የዚህ ዓመት ማለት ነው። ኢላማቸውን የጠበቁ 42 ሙከራዎችን ሞክሯል ሊቨርኩሰን፣ ቀላል አይደለም። 63 ደግሞ አርሰናል ኢላማቸውን የጠበቁ የሞከራቸው ናቸው በተለያዩ ግጥሚያዎች በዚህ በአውሮፓ ቻምፒዮንስ ሊግ ባደረገው ጉዞ። ብሎክድ ሹት ለምሳሌ እንደዚህ ምንድነው ሹት የተደረጉ ኳሶችን የመለሱበት ሬት ደግሞ የሊቨርኩሰን 28 ነው፣ የአርሰናል ደግሞ 25 ነው። እንግዲህ አርሰናል ብሎክ በማድረግ በኩል በመከላከል የሚታማ አይደለም፣ ግን የተሞከረበት ያን ያህል አለመሆኑን ነው የሚያሳየው። ፓስ አኪውሬሲ የሚባለው 87 ለ84 ናቸው። 87 ሊቨርኩሰን ነው ይበልጣል። እንግዲህ አርሰናል 84 ነው፣ ትንሽ ዝቅ ያለ ነው እና ይህን ይመስላል በትንሹ ስታቱስ እስካሁን የመጡበትን መንገድ ስንመለከት። 5 የቅርብ ጊዜ ውጤቶችን ለመጥቀስ ያህል እንግዲህ ሊቨርኩሰን እስካሁን ባደረጋቸው ጉዞዎቹ 3 አቻ 2 ደግሞ አሸንፎ ነው። እንግዲህ አቻ የተለያየው በቡንደስሊጋው ከፍራይበርግ 3-2 የተለያየበት እንዲሁም ከሜንዝ 1-1 የተለያየበት ውጤት አቻ የተለያየበት በሊጉ የሚጠቀስ ነው። በአውሮፓ ቻምፒዮንስ ሊግ ከኦሎምፒያኮስ ጋር 0-0 መለያየቱን የምናስታውሰው ነው። በቡንደስሊጋው ሃምቡርግን 1-0 እንዲሁም ዩኒየን በርሊንን በተመሳሳይ 1-0 ያሸነፈበት ሁለቱ ድሎቹ የቅርብ ጊዜ ድሎቹ ነው ተመዝግቦለታል። አርሰናል በቅርብ ጊዜ ካደረጋቸው 5 ጨዋታዎች 1 ብቻ አቻ ወጥቷል። ከዛ ውጭ በሙሉ አሸንፎ ነው የመጣው። አቻ የወጣውም ከወራጅ ቀጠና የመጨረሻው ደረጃ ላይ ካለው ከወልቭስ ጋር ብዙ ትችቶችን ያስተናገደበት 2-2 የተለያየበት እሱን ነው መጥቀስ የምንችለው። በማሸነፍ ደረጃ ማንፊልድ ታውንን በኤፍኤ ካፕ 2-1 ማሸነፉ የቅርብ ጊዜ ትዝታ ነው። ብራይተንን 1-0፣ ቼልሲን 2-1፣ ቶተንሃምን ደግሞ በሰሜን ለንደን ደርቢ 4-1 በፕሪሚየር ሊጉ በቅርብ ጊዜ እየተቀናጃቸው ወይም ደግሞ ያሸነፋቸው የጨዋታ ስታቶቹ ናቸው እና እርስ በርስ እንደዚህ ሁለት ክለቦች 3 ጊዜ ብቻ ነው ተገናኝተው የሚያውቁ። ያን ያህል ረጅም ታሪክ ያላቸው አይደሉም እርስ በርስ በመገናኘት እና 3 ጊዜም አርሰናል አልተሸነፈም። ስለዚህ 1 ጊዜም ሊቨርኩሰን አርሰናልን አሸንፎት አያውቅም ማለት ነው። ለማስታወስ ያህል 2 ጊዜ ነው አርሰናል ያሸነፈው። በወዳጅነት 4-1 አሸንፎታል ኦገስት 7 2024። በቅርቡ እንግዲህ የቅርብ ጊዜው እንትን እሱ ነው።
ከዛ ውጭ በአውሮፓ ቻምፒየንስ ሊግ በፌብሩዋሪ 27 2022 ተገናኝተው ነበር። ያን ጊዜም 4-1 ነው በተመሳሳይ አርሰናል ያሸነፈው። በዛው በተመሳሳይ ወቅትም በፌብሩዋሪ 19 2022 እንዲሁ 1-1 የተለያዩበት ይሄ በአቻነት ያጠናቀቁበት እና የሚታወሱበት እንትናቸው ነው። ስለዚህ እርስ በርስ በመገናኘት ያን ያህል ብዙ ታሪክ ያላቸው አይደሉም። ግን በተገናኙበትም ጊዜ አርሰናል አንድ ጊዜም አልተሸነፈም፣ 2 ጊዜ አሸንፎታል፣ 1 ጊዜ አቻ ወጥቷል። እሱን ነው የሚያሳየው የሁለቱ ታሪክ እና እንግዲህ ከሊቨርኩሰን ጋር አርሰናል የሚያደርገው ጨዋታ ከምድብ ድልድሉ ጀምሮ እንግዲህ ብዙዎቹ አርሰናል እድለኛ ነው፣ ሊቨርኩሰን ደረሰው፣ ሌሎቹ አመለጥ አይነት ነገሮች አሉና ሊቨርኩሰን ቀላል ቲም አይደለም። በነገራችን ላይ ሊቨርኩሰን በጀርመን ቡንደስሊጋ በቅርብ ጊዜ ሻምፒዮን የሆነ ቡድን እንደሆነ ከማለፈው ዓመት በፊት ሻምፒዮን እንደነበረ እናስታውሳለን። ከብዙ ዓመታት የቦሩሲያ ዶርትሙንድ እና የባየር ሙኒክ የሁለቱ ፈረስ ሩጫ ነበር ሊጉ እና በመሀል ገብቶ ብሬክ አድርጎ ሻምፒዮን የሆነበትን ጊዜ እናስታውሳለን። ከዛም በኋላ በአውሮፓ ቻምፒየንስ ሊግም ባደረጋቸው ተሳትፎዎች በዋንጫ ክብሩ በኩል ያን ያህል የጎላ ታሪክ ያለው ነው ተብሎ ባይጠቀስም ኦፍኮርስ አርሰናልም ዋንጫውን አላነሳም። የአውሮፓ ቻምፒየንስ ሊግን ግን እስከ ፍጻሜ የደረሰ ነው። ቢያንስ አርሰናል በአውሮፓ ቻምፒየንስ ሊግ መድረክ ውስጥ በውድድሩ በጣም ለተለያዩ ጊዜ አንጋፋዎችን ያሸነፈበት እስከ ሩብ ፍጻሜ ሄደበት ብሎም እስከ ፍጻሜ ድረስ የሄደበት እና መጨረሻ ላይ ግን ለዋንጫ ያልታደለበት ሁኔታ ነው ማየት የሚችለው። ዋንጫ አላነሳም ነው እንጂ በአውሮፓ ቻምፒየንስ ሊግ ታሪክ አርሰናል ብዙ ታሪክ ያለው ክለብ እንደሆነ ምንም ጥያቄ የለውም። ሰዎች እንዲቀልል አድርገው እንደሚያወሩት አይደለም። ሊቨርኩሰን ግን በዛ በአርሰናል ልክ ያለው ማለት በአውሮፓ ቻምፒየንስ ሊግ ካለው ተጽዕኖ አንጻር ጃይንት ክለብ ነው ብለን በዛ ልክ ባንጠቅሰውም ነገር ግን በንጽጽር ሲታዩ አርሰናል በብዙ መንገድ የተሻለ ነው ብሎ ማለት ይቻላል። ነገር ግን እግር ኳስ ታሪክ አያውቅ፣ የትናንት ፐርፎርማንስ አያውቅ፣ ዛሬን ብቻ ዛሬ የሆንከውን ሆነ መገኘት ነው በእግር ኳስ ዋጋ የሚሰጥ እና አይ ቲንክ ከቅርብ ጊዜ ወዲህ በጣም ሀያል የሆነ ጠንካራ የሆነ የመጣ ቡድን ነው በጀርመን ቡንደስሊጋ ሊቨርኩሰን እና በቀላሉ እጅ ይሰጣል አርሰናል ተብሎ የሚጠበቅ አይደለም እና ከእኔ በበኩሌ ከማንቸስተር ሲቲ እና ከሪያል ማድሪድ ጨዋታ ቀጥሎ በጣም አርሰናልን ስለመደግፍ ወይም የሱን ጨዋታ ማየት ስለምፈልግ ብቻ ሳይሆን እንደ ገለልተኛ ሆኜም እንኳን ኳስን ልክ እንደሚወድ ሰው በሁለተኛ ደረጃ ጓጉቼ የማየው ጨዋታ የአርሰናል እና የሊቨርኩሰን ነው። ምክንያቱም ሊቨርኩሰን በሜዳውና በደጋፊ ፊት ካለው አቋምና ካለው አጠቃላይ ቁመና አንጻር ለአርሰናል በቀላሉ እጅ ይሰጣል ተብሎ አይገመትም። ነገር ግን ካላቸው ወቅታዊ አጠቃላይ ብቃትና የቡድን ስብስብ ጥራት አንጻር ደግሞ አርሰናል ያሸንፋል ብሎ ቅድመ ግምት መስጠት ይቻል ይሆናል። ግን ጨዋታው ትንሽ ቻሌንጂንግ የሚሆን ይመስለኛል። ለማንኛውም እስኪ እንግዲህ እንመለከተዋለን። ድል ለመድፉ።